አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ትናንትና ምሽታችን ቅውጥ ብሎ እንደዚህ ይቻላል እንዴ? የምር በጣም ነው ደስ ያለኝ ወላሂ። ትናንትና ቻሌንጁም ሰርቷል። ኤችቢ እያላችሁ በቃ ሌላ አንድ ኔጌቲቭ ኮሜንት አላየሁም። ወላሂ ትለያላችሁ የጨረቃ ፋሚሊ። በዚሁ አጋጣሚ ሁላችሁንም የምር እናመሰግናለን። አንድ ኔጌቲቭ ኮሜንት የለም። በቃ ሁላችሁም ኤችቢ እያልን ነው በቃ ቅውጥ ያደረግ ነው ማለት ነው። ቻሌንጁ ይቀጥል እሺ። እንዴ ደስ ሲል የምር በቃ ብሩኬም አሁን ቀጣይ መምጣት አይቀርም፣ ይመጣል፣ የሆነ ታይም ይመጣል። ዞሮ ዞሮ ሲመጣ ልክ እንደዚህ ነው መሆን ያለበት። አንድ ሰው መሳደብ የለባችሁም። በቃ እንደዚህ እንደ ትናንት ነው ጨዋ ሁናችሁ ላይክ ኤችቢ እያላችሁ አሁንም ቻሌንጁ መቀጠል መቻል አለበት ማለት ነው። ኢቭን በዩቲዩብ ራሱ ኤችቢ እያላችሁ የሆነ በሀሰን ቤትም ሲመጡ በፍጼ ቤትም ሲመጡ ምናምን ሰው ቤትም ሆነ በራሳቸው ቤት ሲመጡ ኤችቢ እያላችሁ አስደምሟቸው። የምር በጣም ነው ደስ የሚለው። እኔ ትናንትና በጣም ነው ደስ ያለኝ። ከዛ በተጨማሪ ደግሞ ጊፍተሮች በወጣ ይተካላችሁ። በጣም ትለያላችሁ። የምር በጣም በቃ የሆነ እኔ እንጃ አኩርታችሁናል። የጨረቃ ፋሚሊ መክሪያዎች፣ ይህን የመሰለ ፋሚሊ ነው ያላችሁ ሀይሚዬና ብሩኬ። ስለዚህ በቃ ይሄ ደግሞ ከላይ ነው። የምር ፈጣሪ ሲሰጣችሁ የሰው መውደድ እንደዚህ ነው ማለት ነው። ከዚህም በላይ የሰው መውደዱን ጨምሮ ጨማምሮ ይስጣችሁ። ከዛ በተረፈ ያው ይሄን የመሰለ ፋሚሊያችሁን ደግሞ ማስደሰት መቻል አለባችሁ ማለት ነው ውዶችዬ። እና የጨረቃ ፋሚሊ ትለያላችሁ፣ አኩርታችሁናል። ቅመሜም ደስ ብሏታል። ያልጠበቀችው ነገር ነው። ሌላ ነገር እሷ ራሱ በቃ ስድብ ምናምን የሆነ ሌላ ነገር ነበር የጠበቀችው ግን ሁላችሁም ኤችቢ እያላችሁ ቻሌንጁን አጥለቀለቃችሁት። ከዛ በተረፈ ደግሞ ጊፍተሮች የምር ትለያላችሁ። አላህ በወጣ ይተካላችሁ። ምርጥ የጨረቃ ፋሚሊዎች አላችሁና ሁልጊዜም የማትቀየሩ ማለት ነው። በምንም አይነት ሁኔታ ውስጥ ቢሆኑ እንኳ ምንም የማትቀየሩ ለሁለታቸውም እኩል የምታዩ ምርጥ የምንጊዜም እህቶቻቸው ጊፍተሮቻቸው እናቶቻቸው ናችሁና ይመቻችሁ። የምር እኔ በጣም ደስ ብሎኛል። ትናንትና አይኔ ሁሉ አበጠ። እናንተ አይኔ ሁሉ አብጧል። እንደ አጋጣሚ ሆኖ ደግሞ ማለት ነው አሰሪዎቻችን ትናንት ሄደዋል እና ማለት አዳራቸው ምናምን የሄዱት እዛ ናቸው፣ ሌላ ቦታ ናቸው እና በጧት አልተነሳሁም። ደስ የሚለው ነገር እሱ ነው። ከትንሽ ደቂቃ በፊት ነው የተነሳሁት እና ምክንያቱም ትናንት በጣም አምሽቼ ነው የተኛሁት። አይኔን ሁሉ አያመመኝ። እንዴ ሳትወጣማ አልወጣም ብዬ ፍጥጥ ብዬ ኧረ እና በቃ አይኔን አሁን ራሱ አይኔን እንትን እያለኝ ነው የምር የተኛሁት እንቅልፍ ራሱ በቂ አይደለም መሰለኝ። እና ይመቻችሁ። ለማንኛውም እሷም ትናንትና በቃ በጣም ደስ ብሏታል። ያልጠበቀችው ነገር ነው ምናምን እና አስደስታችኋታል። እኛም ያልጠበቅ ነው አብዛኛው ያልጠበቀው ነገር ነው እና የተፈጠረው። በዚሁ አጋጣሚ ሀይሚዬና ብሩኬ ከሚጠላችሁ ይልቅ የሚወዳችሁ ብዙ ነው እና በቃ አሁን ላይ እናንተ እንኳን በምንም አይነት ሁኔታ ውስጥ ብትመጡ ከአለፈው የተማረ ብዙ ናቸው። እኔ የታዘብኩት ነገር ማለት ነው ካለፈው የተማሩ ብዙ ናቸው ማለት ነው። እና በዚህ ሰዓት እነሱ አንድ ሲሆኑ አይታችኋል አይደል? ከዚህ በፊት ሁሉም ሰው ይወዳቸዋል። የምር እነዚህ ራሱ ተሳዳቢዎቹ ራሱ እልክ ይመስለኛል እዚሁ ኦዲየንስ ጋር እልክ እየተገባቡ ምናምን ነው እንጂ ይሄ ከውስጥ የመነጨ የጥላቻ ምናምን አይመስለኝም ከአንዳንድ ሰዎች በስተቀር ማለት ነው። እና አብዛኛው የጨረቃ ፋሚሊ ሁሉም ወዳጃችሁ ነው። በቃ ወዳጃችሁ ነው። እዚህ ጋር ኦዲየንስ ጋር በሚነጋገር ሰዓት ምናምን እልክ ሊያያዝ ይችላል ምናምን እርስ በርስ ማለት ነው ፉክክር ነው እንጂ የምር አብዛኛውን ወዳጃችሁ ነው። ስለዚህ እድለኞች ናችሁ። ይሄን የመሰለ ፋሚሊያችሁን ይሄን የመሰለ ደግሞ በቃ በየትም ቦታ ስትሄዱ የሚያኮራችሁን ፋሚሊያችሁን የተሳሳተ ቦታ ላይ ሳትሆኑ ክብራችሁን ጠብቃችሁ ሰርታችሁ ተለውጣችሁ ቁም ነገር ላይ ደርሳችሁ የምናይ ያድርገን ማለት ነው። በሱ ነው የጨረቃን ፋሚሊ የምታኮሩት። ምክንያቱም የጨረቃ ፋሚሊ ማለት የሰው ደስታ የሚያስደስተው ነው። በቃ የሰው ደስታ የሚያስደስተው ከፍታችሁ እድገታችሁ የሚያስደስተው ስለሆነ በዛ ነው ደስተኛ የሚሆነው። እናንተ ወልዳችሁ ከብዳችሁ ማየት ነው ደስተኛ የሚያደርገው ማለት ነው። እና ለማንኛውም በጣም ነው ደስ ያለኝ። ቻሌንጁን ቀጥሉበት። የምር ቃል የለኝም።
ብሩኬ ቢኖር ደግሞ ሞርዛን በጣም ያምር ነበር፣ ውበቱ ይጎላ ነበር ማለት ነውና አስባችሁታል? ይቀውጠው ነበር ብሩኬ ቢኖር ምናምን ይጮሃል፣ ከዛ ምናምን ቅውጥ ነበር የሚያደርገው ምናምንና ያ ዝገቱና ይሄ ጨዋታው ምናምን ሁላ ይናፍቃል የምር። እና እነሱ እኮ አንድ ናቸው፣ ለኛ ነው እንትን የሚሉን እንጂ እነሱ አይነፋፈቁም። ለኛ ነው የሚናፍቁና አንድኛቸው ብቻ ሲመጡ አንድኛቸው ይናፍቁናል። አንድኛቸው ብቻ ሲመጡ አንድኛቸው በቃ ሀይሚዬ ስትቀር ብሩኬ፣ ብሩኬ ሲቀር ሀይሚዬ። ስለዚህ ያው እነሱ አንድ ናቸው እዛ ለኛ ነው እንጂ ማለት ነውና በላቸው ምናምን። ያ ደግሞ ማን ነው ስሙ የእንትና የዴዚ ባል እነሱ ምናምን በቃ ተቀጠቀጡ ትናንትና። ተቀጠቀጠ አይገልጸውም። እና ይመቻቸው የጨረቃ ፋሚሊ፣ እንችላለን። ወደፊት ሁልጊዜም ፍቅር ያሸንፋል። በአንድነት በፍቅር ወደፊት። የምር ከሚጠላቸው የሚወዳቸው ብዙ ነውና ብዙ ነን። የፍቅር ሰዎች ብዙ ናቸው። የሰው እድገት የሚያስደስታቸው፣ የሰው ደስታ የሚያስደስታቸው ብዙ ናቸው የምር። እና ቴንኪዩ ማይ ኑን ፋሚሊ ብላችኋለች ቅመሟ ማለት ነው። እና ውዶቼ አስደንግጣችሁ እንዲህ ነን እኛ የጨረቃ ፋሚሊ ብላችሁ ነው የወጣችሁ። እንግዲህ ሰርፕራይዝ አድርጋችኋት ማለት ነው ቅመሟን። እና እሷም እንደዚህ ይሄ ድራማ እስኪያልቅ ድረስ በመሀል እሷም እየመጣች መጫወቱ አይቀርም፣ ብሩኬም በመሀል እየመጣ መጫወቱ አይቀርም ምናምን። በዚህ መካከል በምንም አይነት ሁኔታ ውስጥ ቢመጡ ቢሆኑ በቃ ላይክ እንደዚህ ነው መሆን ያለባችሁ፣ እንዳትቀየሩ የምር እንደዚህ ነው መሆን ያለባችሁ። ቻሌንጁን ቀጥሉት። ስራ መሆኑን አብዛኞቻችሁ አውቃችኋል፣ ተረድታችኋል። የተወሰናችሁ ሰዎች ብቻ ናችሁ ያው እውነት ነው ብላችሁ የምትጨነቁም ጥላቻም ያለባችሁ ትንሽ ሰዎች ናችሁ። እና ይመቻችሁና በስከ መጨረሻ ያው ሙዚቃ ጋብዛን ምናምን ነው የሄደችው። እና እናንተ ውጡ እኔ አልወጣም ስንባባል እዛው ተፋጠን ነበርና የምር እኔ እንቅልፍ እያንገላጀኝ ሁሉ እስከምትወጣ እኔ እኮ ጨረቃዎቻችን ገብተው ማለት ነው እስኪወጡ ድረስ አንተና ለለም እኮ እናንተ ሱብሃንአላህ። በዚህ ልክ ነው? ይሄ ፍቅር ነው መጋኛ ነው ውዶቼ? እስኪ ንገሩኝ። ይሄ ፎንቃ ነው ወይስ መጋኛ ነው? ምን አይነት ነገር ነው? እና እንቅልፌ እየመጣኝ ራሱ አልተኛም። በቃ ፍጥጥ እንዴ! ይሄ ወጣ ያማራላት ሴት ነው የሚባለው በእኛ በሀገራችን አባባል። የሄደላቸው ቤቴ እንኳን አይደለው ሰው ቤት ነው ያለው። በጧት ነው የምነሳው ምናምን ግን በቃ እነሱ ሲወጡ ነው ሁልጊዜ የምወጣው። ብሩኬም ሲገባ ቅመሜም ስትገባ አብረው ሲገቡ ምናምን እንደዚህ ሲወጡ ነው የምወጣው እንጂ በመሀል አቋርጬ ምናምን ወጥቼ አላቅም፣ ስልኬ ባትሪ ካልዘጋቢ በስተቀር። እና ይመቻችሁ። እና ትናንትና ምሳ በስከ መጨረሻ ደግሞ አንድ አንጀት የሚበላ ሙዚቃ ጣል አርጋብን አሁን ያለሁበትን ስሜት ይገልጻል ምናምን ብላ አራዳ እኮ ናቸው የምር። እና እነሱ እንደሆነ አልተለያዩም ውዶቼ። ብላኬ ሲመጣ አይታችሁታል። ቡቡ የለም እንዴ ምናምን ሲል ከዛ ቡቡ ጋር ተጣልታችኋል ደግሞ በዛኛው ቤት እየሄደ ምናምን አስታርቁልን ምናምን ነገር እያሉ ነበርና የጨረቃ ፋሚሊዎች በጥባጮች። ከዛ ምንድነው ያለችው? ምንድን ምናምን አይነት ነገር አለች። እና ውዶቼ ከዚህ የምትረዱት ነገር ምንድነው? ኢቭን እንትና ራሱ ማን ነው ስሙ በላቸው ራሱ ስትነግሩት ምንድነው ያላችሁ? አንበሳ ወርዱልኝ እና አስታርቃችኋለሁ እኔ ሽማግሌ አይደለሁ ምናምን እያለ ሲቀልር ነበረ። ያ ራሱ ከዛ አንጻር እኮ ራሱ ማየት ትችላላችሁ። ምንም እውነት ነገር ስለሌለ እነሱ እዛ የሚመጡ ሰዎች ምናምን ይጠይቋቸውና የሆነ ነገር እንትን ሲሉ ቀየስ ይላሉ። ገባችሁ? ምክንያቱም ስራ መሆኑን ስለሚረዱ ይረዷቸዋል ቶሎ ብለው ከዛ ዝም ይላሉ። ሁልጊዜ የምትገባው በቃ አንድ ላይ አብረው ምናምን ስለሆነ በቃ ያንን ስለለመዱ ምናምን የማያውቁ ሰዎች መጥተው ይጠይቋቸዋል። ግን ከዛ በኋላ እንትን ካሏቸው ዝም ይላሉ። እና ስራ መሆኑን ስለሚረዱ ብዙ አይጫኗቸውም። ገባችሁ? እና ዝም ይሏቸዋል ምናምን። ብቻ ለማንኛውም ይመቻችሁ። በጣም ደስ ብሎኛል። መልካም ቀን ይሁንላችሁ። በቃ እኔ በጣም ደስ ብሎኛል። ሞርዛን ደግሞ ይሄ ነገር ይሄ ስራቸው አልቆ በፍቅር የሚመጡበት ጊዜ ናፍቆኛ። እውነት ለመናገር ወላሂ አሁን ትናንትና ቅመሜ እንዳለችው ብሩኬ እዛ አብሮ ቢሆን በጣም ውበቱ የሌለ ነበር። የምር የሌለ ነበር። አብሮ እኮ ሲሆኑ እንዴት ውበታቸው እንዴት እንደሚያምሩ። እና ለማንኛውም ያው ይመጡልናል ቀጣይ ኢንሻአላህ። መልካም ቀን ይሁንላችሁ። ባይ ባይ።